እንኳን ለቅዱስ ኢያቄምና ለቅድስት ሐና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የቅዱስ ኢያቄምንና የቅድስት ሐናን ድርሳን እናሰማለን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም አምላክን የወለደች እመቤታችን የድንግል ማርያም እናት የሆነች የቅድስት ሐና ድርሳን ይህ ነው። ጸሎቷና በረከቷ ከሁላችን ጋር ይሁን። ለእያንዳንዱም በክርስቶስ ፈቃድ እንደየመጠኑ በተሰጠው ጸጋው እግዚአብሔርን አጋዥ በማድረግ እንጀምራለን። የወረደው እርሱ ነው፣ ያረገውም እርሱ ነው፣ በሰማይ ያለው እርሱ ነው። በመጀመሪያ የነቢያትን በኋላም የሐዋርያትን በሦስተኛም የሊቃውንትን ሁሉንም ይፈጽም ዘንድ ከዚህ በኋላም የተባረከች ንጽሕት ቅድስት የሆነች ማርያምን ባፈሩልን በሐናና በኢያቄም ጸጋና ጽድቅ ተሰጠን። በሰማይም ቢሆን በምድርም ቢሆን እንደ እርሷ ያለ ማንም አልነበረም። ስለ ሐና ክብር እነግራችሁ ዘንድ ልብ በማድረግ ስሙ። እርሷ ሙቀት ያልተለየው መሥዋዕትን በእግዚአብሔር ፊት የሚያቀርቡ የተከበሩ ሰዎች ልጅ ናት። እነርሱም ሌዋውያን ካህናት ናቸው። እናቷም ከ7 ትውልድ በፊት የነበረች ብላቴና ናት። ብላቴናዋም ቴክታ በሕልሟ ያየቻት ናት። 7ተኛዋ ብላቴና የተባረከች ጨረቃን ወለደች አለች። ጨረቃም የተባለች የኢያቄም ሚስት ብሩክት ሐና ባሳየው አምሳል ይሰራት ዘንድ ሙሴን እንደነገረው በአባቶቻችን ዘንድ በበረሃ የነበረች የምስክሩ ድንኳን ናት። እግዚአብሔር የሰው ልጅ በሰራው የሚያድር አይደለም። ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የትኛውን ቤት ትሰሩልኛላችሁ? ማረፊያስ የትኛው ቦታ ነው አለ እግዚአብሔር። በታነጸው ቤት በሙሴና በሰለሞን ዘመን በተሰራው ድንኳን የምታድር ጎኖቿ ሕጉ የተጻፉባት በእግዚአብሔር ጣቶች 10 ቃላት የተጻፉባት የሕግ የኪዳን ጽላት ናት። በነቀው በሰው እግር አምሳል እንደ ሰማይ ጽንዓትም የተሰራች እግሩ በቆመበት ቦታም ክብሩ ይሰወራል፣ ቃሉ ይሰማል። ነገር ግን ሙሴን ፊቴን አይቶ የሚድን የለም አለው። ነገር ግን የምወደውን በደመና ሆኜ አነጋግረዋለሁ አለው። ስለዚህም ውስጣዊ አሰራሯ ያማረች የምስክር ድንኳን ሐና ናት። የቀኝ አጽዶቿ 20 የግራ አጽዶቿ 20 ናቸው። መግቢያና መውጫዋ እንግዶች እስከሆኑት ሐናና ኢያቄም አጽዶች ድረስ ለልጅ ልጅ መታሰቢያ እንዲሆን ቆመው የተሰራውን ሥራ ይፈጽሙ ዘንድ በየነገዳቸው ይኖራሉ። እነዚያ ቦታዎችም የኢያቄምና የሐና ናቸው። ለሐናም በእጥፍ ነገድ አላት። የእስራኤል ሰዎች በየነገዳቸው በየሕዝባቸው ይተሳሰሩባታል። ከእርሷ የተነሳ ክብርና ገናናነት ተሰጥቷቸዋልና። ለኢያቄምም እንደ እርሱ ሁሉ በየሕዝባቸው በየነገዳቸው እስራኤል የሆነ ሁሉ ለምስክር በእርሱ ይቆጠሩ ነበር። ላሙን አርደው ስቡን ባጤሱና በአደባባዩም በረጩት ጊዜ በድንኳኑ አደባባይ እንደተቆጠሩ። አሮንና ሙሴ ግን ወደ ውስጥ ይገባሉ፣ የሕዝቡን ኃጢአት ያስተሰርያሉ። ሐና ሆይ ላንቺ ብፅዓን ክብር ይገባሻል፣ ዓለሙ ሁሉ ብፅዕት ይሉሻል። ወንድ ልጅ ወይም ሴት ልጅ ካለመውለድሽ የተነሳ ስለ ሐዘንሽ ስለ ለቅሶሽ ስሟን በመጥራት ዓለምን ሁሉ የምታስደስት ደስታን ወለድሽ። በሕሙማን ቤት እያለ በሞተ ጊዜ ለጦሊቅ ልጅ ለሞራሳ አለቀሽለት። እርሱ የአባትሽ ወንድም አጎትሽ ነውና። ልጅ ስለሌለሽም ወዮልኝ ወዮታ አለብኝ እያልሽ ለቅሶን አበዛሽ። ወንድ ልጅም የለኝም፣ አባት ሆይ ይህ የአንተ ሞት ለእኔ ቢሆን በወደድሁ ነበር አልሽ። ያን ጊዜ ይህን በድን በእኔና ባንቺ ምክንያት ለምን ታዝኛለሽ? ፀሐይን ተወልጅ ዘንድ አለሽና በማለት ተናገረ።
ይህች ፀሐይም የጽድቅ ፀሐይ እናቱ እመቤታችን ማርያም ናት። ይህን ሁሉ የሰማሁትም ከመላእክትና ከቀደሙ መጻሕፍት ነው። ቅድስት ሐና ሆይ ደስ ይበልሽ፣ ዓለም ሁሉ ስላንቺ ይደሰታል። እኛም ለዓለሙ ሁሉ ሕይወትን የምትለምን ማርያምን እንዳፈራሽልን ሰምተን እንደሰታለን። ይህችም እግዚአብሔርን የምትፈራ ብጽዕት ሐና ናት። በሕዝቦች አንድነት ትመሰገናለች። ባሏ ኢያቄምንም ያመሰግኑታል። ብርታትን፣ ድል ማድረግን፣ ውበትንም ተጎናጸፈች። በዘመኗም ደስ ተሰኘች። በኋላም የስንፍና ስንዴን በአፏ አልተመገበችም። አፏን በጥበብ ከፈተች፣ በሕጉም ገለጠች። ለአንደበቷ ሥርዓትን ሰራች። ባሏ ኢያቄምም ለልብሶቹ ወርቀ ዘቦ ግምጃን ባደረገ ጊዜ አመሰገናት። ዳግመኛም እነዚህ በቤቷ የሚኖሩ ችግረኞች ከነዓናውያን በልብስ ተራቅተው ባየች ጊዜ እጆቿን ዘረጋች። ለባሏ ለኢያቄም ያማረች የክብር አክሊልን አደረገች። ሐና 7 ምሰሶችን አቆመች። ለወለደቻት ልጅም እርድን አረደች። ያማረ ግብዣንም አዘጋጀች። ቡሩክት ሐና አገልጋዮቿን እንዲህ ብላ ላከች። ካዘጋጀሁላችሁ ምግብ ኑና ተመገቡ። ምግቡም በምስጋና ጊዜ ሊመገቡት የማይገባ መጥፎ ምግብ አይደለም። ከቀዳሁላችሁ ወይንም ኑ ጠጡ። ወይኑም ለጉሮሮ የሚመር ሳይሆን የፍጹም ደስታ ወይን ነው። መጠጡም ለዓለም ይኖራል፣ ለልጅ ልጅ አይነጥፍም አይቋረጥም። ይህ የሰለሞን የቃሉ ትንቢት በሐና ተፈጸመ። የተመረጠችና ያማረች ሐና ናትና ጌታችን እግዚአብሔር በወንጌሉ በጎ ዕፅ በጎ ፍሬን ያፈራል፣ ዕፅ ከፍሬው ይታወቃል አለ። በጎ ዕፅና ክፉ ዕፅ በምን ይታወቃል ቢሉ ለበጎ ዕፅ ተስፋ አለው። ከደረቀ ከበሰበሰ በኋላ ዝናባት ከዘነቡና ነፋሳት ከነፈሱ ልምላሜን ይጎናጸፋል፣ ቅጠልንም ያወጣል፣ ከቅርንጫፎቹም ፍሬን ይሰጣል። በመካከሉና በቅርንጫፎቹ መካከል 30፣ 60፣ 100 ፍሬን ያፈራል። ስለዚህ ዕፅ የተነገረውን ቃል ተዉትና ስለ 12ቱ የደረቁ አጽሞች የተባለውን ስሙ። እነዚህም ሕዝቅኤል የተናገረላቸው 12ቱ ደቂቀ እስራኤል እንደ ደረቁ አጽሞች ሆነው በተመለከተ ጊዜ እግዚአብሔር ሕዝቅኤልን ስለ ደረቁ ስለ 12ቱ አጽሞች ተናገር አለው። ስለ እነርሱም ተናገረ። በእነርሱ ላይም እፍ አለና የሕይወት መንፈስ ጸጋን አሳደረባቸው። ስለ ተባረከችዋ ሐና እስኪመክሩ ድረስ። ቅድስት ሐና ከእነርሱ በበቀለች በተገኘች ጊዜም የሁላችንም እመቤት ድንግል ማርያምን በመውለዷ ሕይወት ሆነቻቸው። ካማረ ሽቶ መልካም ስም ይሻላል፣ ከብዙ ልጆች የተባረከ አንድ ልጅ ይሻላል በማለት ነቢይ ይህንን የተናገረውን ስለ ተባረከችው ስለ ድንግል ማርያም ነው። በሰማይና በምድር ካሉት ሳይቀር ከፍጥረት ሁሉ በእውነት ታምራለች ትበልጣለችምና። ይህችውም የተባረከች እመቤታችን ማርያም ናት። ይህች ብላቴናም ከጥንት ጀምሮ እንደ ነጭ ዕንቁ በአዳም አካል የነበረችና ስታበራ የመጣች ዕንቁ ናት። ከእርሱም ለሴት ተሰጠች፣ ከሴት ለሄኖስ፣ ከሄኖስ እስከ አብርሃም ደረሰች። ይህች ዕንቁም ከአብራክ ወደ አብራክ ትተላለፍ ነበር። ሰለሞን ጥበብ ከጻድቃን ሰማዕታት ተከፍላ ወደ ጻድቃን ሰውነት ትተላለፋለች አለ። ዳግመኛም ከአብርሃም እስከ ንጉሡ ሰለሞን አባት እስከ ዳዊት፣ ከዳዊት እስከ ቅድስት ሐና ትተላለፍ ዘንድ ግማሿ መሬት እያለች ግማሿ ነጭ ዕንቁ ነበር። አዳም ከመሬት ከተገኘ ጀምሮ እስከ ብዙ ዘመን ድረስ የዕንቁ ነጸብራቅ ስም ባላቸው ሴቶች ሁሉ ማኅፀን አልተገለጠም ነበር። ከሔዋን ጀምሮም የዕንቁ ነጸብራቅ በእርሷ እስከተገለጠበት እስከተመረጠችዋ ብጽዕት ሐና ደረሰ። ባሏ ኢያቄም በወሰዳት ጊዜም ወንድ ልጅ ወይም ሴት ልጅ
ባለመውለዷ በብዙ ለቅሶ በብዙ እንባ ኖረች። የእስራኤል ሰዎች ሁሉ ይንቋት ነበር። ልጅ የሌለሽ በእስራኤል ኢያቄምና ዘሩን የሚያስጠራ ዘር የሌለሽ ዘሩን የሚያጠፋሽ መካን፣ አሁንም ከመካከላችን ውጪ፣ ከሀገራችን ሂጂ፣ ከኛ ጋር አትቀመጭም ይሏት ነበር። የልቦናችንን ቁርባን በምናቀርብበት ጊዜ አንድነት አለን፣ ሕግ አለንና። ልጅ የሌላቸውን ወንድና ሴት ግን ከመሠዊያው ከቤተ መቅደሱ ያስወጧቸው ነበር፣ በውጭም ያቆሟቸው ነበር፣ ከአንድነታቸውም ይለዩአቸዋል። ሐና ሆይ አንቺስ ምን ታደርጊልናለሽ? ውጪ፣ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽምና አሏት። ባሏ ኢያቄምንም እንዲህ ይሉት ነበር። ከዚህ በኋላ ቅድስት ሐና ወደ እግዚአብሔር ጸለየች፣ ሰውነቷንም ወቀሰች። እንደ ሳሙኤል እናት እንደ ሕልቃና ሚስት እንደ ሐናም የእስራኤል አምላክ ዓለም ከመፈጠሩ አስቀድሞ የነበርክ እስከ ዘላለሙ ድረስ የምትኖር የአባቶቻችን የአብርሃም የይስሐቅና የያዕቆብ አምላክ ሆይ ጸሎቴን ልመናዬን ስማ። ስምህ ያማረ ነው፣ ሁሉን ማድረግ ትችላለህ፣ የሚሳንህ የለም። ለአኗኗርህ ጥንት የለውም፣ ለመንግሥትህም ፍጻሜ የለውም። ሁሉ ለአንተ ነው፣ ሁሉም በአንተ ዘንድ ነው። በአንተ ዘንድ ሁሉም ግልጥ ነው። አንተ ትገድላለህ፣ አንተም ታድናለህ። አንተ ታስራለህ፣ አንተ ትፈታለህ። አቤቱ ማኅፀኔን ፍታልኝ፣ ያንተ ይሆን ዘንድም የሚያገለግልህን መልካም ፍሬ ስጠኝ። እኔም አንተ እንዳዘዝከው ትእዛዝ ለአንተ ንጹሕ ቁርባን አደርገዋለሁ። ካልሰማኝ ዘርንም ካልሰጠኝ ግን አጥፋኝ። ወደ ዘላለማይቱ የአባቶች ርስት ሄድ ዘንድም አሰናብተኝ። እኔ ዘመኔ የከፋብኝ ሲሆን በዚህ ምድር በምን መኖር እችላለሁ? በየራሳቸው ሕፃናትን ያዘሉ የእስራኤል ሴቶች ሁሉ ፈጽመው ይደሰታሉ። እኔን ባዩ ጊዜ ይጠቋቆሙብኛል፣ ይሳሳቁብኛል። አቤቱ ከእስራኤል ልጆች ይልቅ የተጣለች የተናቀች አገልጋይ የሐናን መከራ ተመልከት። ባሏ ኢያቄምም ዓይኖቹን ወደ ምድር ሕሊናውን ወደ ሰማይ አንጋጦ ሳይነግሩ ከመሆኑ በፊት ሁሉን የምታውቅ ሁሉን የምትረዳ አቤቱ የእስራኤል አምላክ እግዚአብሔር ሆይ ለምን ለጠላቶቼ መሳለቂያ ያደረከኝ? ካለመኖር ወደ ዓለም ወደ መኖር ያመጣሃት የሰውነቴን መከራ ተመልከት። ባለመጠራጠርም ፀሐይና ጨረቃን የፈጠርክ የእኔንም ጸሎት ስማ፣ ቃሌንም አድምጥ። የልቦናዬን ጭንቀትም አቃልልኝ። የጥበብ የአእምሮ መንፈስ ያለውን በፊትም የማቀርበውን ልጅ ስጠኝ። በእስራኤል ሁሉ ፊትም የተናቀው አታድርገኝ። ብዙ ያለውን ማሳነስ፣ ትንሽ ያለውን ማብዛት አንተ ትችላለህና አለ። ከዚህ በኋላ ጸሎታቸውን ፈጽመው ወደ ቤታቸው ገቡ። እግዚአብሔርም የቅድስት ሐናን ሐዘን ሰማ። በዚህች ሌሊትም የቅድስት ሐና አኗኗሯ ከጥንት የሆነ በነጭ ወፍ አምሳል የሚያመሰግን ኪሩብ ጋረዷት። ከሰማይ ስትወርድ በሕልም ተገለጠላት። ከከፋ በታችም የሰው እጅ አለ። ይህ የሕይወት መንፈስ በሕይወት ገመድ የተያዘ ነበር። በውስጡም የስዕል መልክ ተስሏል። በነጭ ወፍ አምሳል የተቀመጠች ይህች የሕይወት መንፈስም በማኅፀኗ በተቀረጸች ጊዜ በነጭ ወፍ አምሳል በሐና የተቀመጠች የእግዚአብሔር እናቱ ድንግል ማርያም ናት ይላል። በጋብቻ ሕግ ከኢያቄም ጉልበት ዕንቁ በወጣች ጊዜም ሐና ይህችን ዕንቁ ተቀበለቻት። ይህችውም የእመቤታችን የድንግል ማርያም ሥጋ፣ ዕንቁ የተባለችውም የማርያም ሥጋ ንጽሕና። ነጭ ወፍም ከዘመን በፊት በአባቷ ቀኝ ከእርሱ ጋር ስለነበረች ነፍሷ ነው። ነጭ ወፍ ነጭ ዕንቁም አንድና ትክክል ናቸው። በሐና ማኅፀን ባደረች ጊዜም እንደ ባህር ውሃ ታወከች። ይህ ነገርም ያልተለመደ አዲስ ነው። እስኪ አስተውሉ። ከሴቶች በዚህ አይነት ግብር የተወለደ ማን ነው?
እርሱ እግዚአብሔር ለብቻዋ ፈጠራት። እርሱ ብቻ ቅዱስ ነው፣ ለብቻው ቀደሳት። እርሱ ብቻ ክቡር ነው፣ ለብቻዋ ከበራት። እርሱ ብቻ ንጹሕ ነው፣ ለብቻዋ ነጻት። ከሰው ወገን እንደ እመቤታችን በንጽሕና የሚገኝ ማን ነው? ከሰው ወገን በድንግልና ይኖር የለም። ሰማይም ቢሆን በእግዚአብሔር ፊት ንጹሕ አይደለም። በሕሊናዋም በሥጋዋም በነፍሷም ንጽሕት እንደሆነች እንደ እመቤታችን ማርያም መላእክት ስንኳ ፈጽሞ አይመስሏትም። በሰውነቷ ከእርሱ ጋር ትሆን ዘንድም ከወርቅ ከብር ከተከበረ ልብስ ጠበቃት። ጠቃሚዋ ትሆን ዘንድ ለሐና ሰጣት። ጥቅም የሌላቸው ብዙ ልጆችን ከመውለድ አለመውለድ ይሻላል እንደተባለ ከባሏ ከኢያቄም ወገን ክፉ ልጅን ያልሰጣቸው እግዚአብሔር ይመስገን። ጥቅም የሌላቸውን ልጆች እንደሚወልዱ ሴቶች ፈጥና ብትወልድ ኖሮ ይህ በሰው ልጆች ባልተነገረም ነበር። ዘመኑ ደርሶ የተመረጠች ያማረች የተሸለመች የተከበረችና በሁሉም የተወደደች ልጅ እስከምትወልድ ድረስ የቅድስት ሐናን ማኅፀን ዘጋ። ስለ ሐዘኗ ስለ ለቅሷ ደስታን አገኘች። ስለ ሰቆቃዋ ስለ ጭንቀቷ ስፍር ቁጥር የሌለው ሐሴት አገኘች። ስለ መሰደቧ ስለ መከራዋ ክብርና ገናናነት አገኘች። እመቤታችን ማርያም በልጇ በመድኃኒታችን በኢየሱስ ክርስቶስ እንደምትደሰተው ቅድስት ሐናም በልጇ በጌታችን በኢየሱስ ክርስቶስ እናት በእመቤታችን ማርያም ትደሰታለች። ቅድስት ሐና ሆይ ፈጥኖ የሚያልፍ ምድራዊ ኃላፊ ደስታን ተይውና የማያልቀውን ዘወትር የማያልፈውን ሰማያዊ ደስታ ይገባሻል። ሔዋን 30 ወንዶች 30 ሴቶችን ወለደች። ነገር ግን ምንም አልቀሩም። ከችግር ከስቃይ ጽሕምን ከመስበር በቀር ምንም ያገኘችው የለም። እርሷም ያንቺን መምጣት ትጠባበቃለች። በልጅሽ ልጅ በክርስቶስ ትንሣኤን ስታገኝ ትሰግድልሻለች። ጽኑ የሆንሽ ቅድስት ሐና ሆይ ካንቺ በፊትም ካንቺ በኋላም ከነበሩ ሴቶች ይልቅ ምስጋናሽ ምን ይበዛ፣ እንደ አንቺ ሞገስን አላገኙምና። ለሄኖስ የወለደችለት የያሬድ ሚስት ባረካም ጤንነትን አላገኘችም፣ ሞትንም አላመለጠችም። አጽሞቿን በመቃብር ተበተኑ። ይህ ልጅ ሄኖክ ግን በነፋሳት መንኮራኩርነት ተነጥቆ ከሞት እጅ ዳነ። ወደ ሕይወት አገርም ሄደ። እስከ ዛሬም በሕይወት አለ። ከመልካም ነገር ምንም ያላደረገላት ልጅ ስለምን ወለደችው? እርሱ ዘወትር በደስታ ቦታ ይኖራል። እርሷ ግን እስከ ዛሬ ድረስ በችግር ቦታ ትጨነቃለች። አንዲት ልጅን የወለደች ቅድስት ሐና ግን ሥጋዋ የመለኮት ሥጋን የተዋሃደው በመሆኑ ዳግመኛ ሞትን አላየችም። ኖኅን ከወለደችው ከሃይከልም አንቺ ትበልጫለሽ። እርሱ ከጥፋት ውሃ ዳነ፣ ለብቻው ቀረ፣ የጽድቅ ተክል ሆነ። ይልቁንም ለምልክት ግዝረትን ከእግዚአብሔር ከተቀበለ ለእርሱና በዘሩም እስከ ዘላለም ድረስ ካዳነላት ከአብርሃም እናት ከአድና አንቺ ትከብሪያለሽ። ቅድስት ሐና ሆይ ብፅዕት ሳራና ርብቃ ከእግሮችሽ የአንዲቱን ጥፍር ዋጋ አይሆኑም፣ የሕይወት እናት ነሽና። ሕይወታችንም እመቤታችን ድንግል ማርያም ናት። ሰማይና ምድር በአንቺ ይደሰታሉ፣ ሕያው እግዚአብሔር ሰው ሆኖባታልና። ብፅዕት ሐና ሆይ መገፋትሽ ደመና ምድርን እንደሚሸፍን ሁሉ የሰማይን መጠን ያህል ሰፊ ሆነ። ነገር ግን ስለ ልጅሽ ስለ እመቤታችን ስለ ድንግል ማርያም በግፍሽ መጠን ልክ የሌለው ደስታን አገኘሽ። እጹብና ድንቅ ነገርን መስራት ልማዱ የሆነ እግዚአብሔር ሰውን አስቀድሞ ይፈትናል። ወርቅን በእሳት እንደሚፈትኑት ሁሉ እግዚአብሔርም ወዳጆቹን በችግር በሲቃይ ይፈትናቸዋል። ሐናንም በመጀመሪያ ልጅ በማሳጣት ምግብን በመንሳት ፈተናት። የሕሊናዋን ትዕግሥት ታውቆ በእስራኤል ወገኖች ሁሉ ዘንድ ግፍን ትቀበል ዘንድ በብዙ ሐዘን ሲቃይም በጎ ትርፍንና መልካም ዕድልን ሰጣት። የሚነጥቃትም የለም።
ነቢያት በብዙ ድካምና መከራ የእግዚአብሔርን መንግሥት እንገባ ዘንድ አለን እንዳሉ ይህች ቅድስት ሐና ይህችን የትንቢት ሕግ ለመፈጸም የዕለቲቱን መከራዋን ሲቃይዋን ታገሰች። ስለዚህም መንግሥተ ሰማያትን ወረሰች። የተናገረውም የልጅ ልጇ መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ቅድስት ሐናን ክብር ገናናነት ይቀበሉ ዘንድ ፈለጉ። የልጃቸውን ስም ሲያወጡም ዮካብድ እንደ መጀመሪያ ልጅ ሳይገባት ልጇን ማርያም አለቻት። ስለዚህም ታመመች፣ በለምጽም ተያዘች። ከለምጿ እስከምትፈወስ ድረስ በበሽታው ምክንያት ከከተማ ወደ ውጭ ወጣች። ኦሪትም ሙሴን ባማችሁ ጊዜ በለምጽ ተያዘች ይላል። እኔ ግን እግዚአብሔር ስለ እናቱ በመቅናቱ ሊያጠፋት በወደደ ጊዜ ምክንያትን ፈለገላት እላለሁ። በቅድስት ሐና ልጅ በእመቤታችን ማርያም ስም የተጠሩም ብዙዎች ሕይወትና ጤናን አላገኙም። ጋኔን ያደረባቸው አሉ፣ በዝሙት የተያዙ አሉ። እግዚአብሔር ይህንን ሁሉ ለእናቱ ከመቅናቱ የተነሳ አደረገ። የእናቱ ስም ከዘመናት አስቀድሞ ለሌሎች ሴቶች ይሰጥ ዘንድ አልፈቀደም። ስለዚህ ነገር ኑ ቅድስት ሐናን እናመስግናት፣ እግዚአብሔር አመስግኗታልና። በማመስገኑም በሐና ልጅ በእመቤታችን ማኅፀን አደረ። ኑ ቅድስት ሐናን እናግናት፣ እግዚአብሔር አግኗታልና፣ በሥጋም አያቱ ናትና። እርሷ ከወርቅና ከብር ትመረጣለች። መልካቸው የተለያየ ከሆኑ ከ12ቱ ዕንቆች ፈጽማ ትመረጣለችና። ከፀሐይና ከጨረቃም ታምራለች። ሰማይና በምድር ካሉ ፍጥረታትም ታምራለች። በደም ግባት፣ በሞገስ፣ በገናናነትና በክብር እመቤታችን ማርያምን በምድር የሚተካከላት የለም። እርሷ ድንግል ማርያምን በመውለዷ ከሴቶች ሁሉ ትበልጣለች። ከሺዎች ሁሉም እርሷ ጥሩ መዓዛ አላት። ቁስጥና ከልበን የሚባሉ ሽቶዎችም መዓዛዋን አይተካከሉም። ሰሊክ የተባሉ ሽቶዎችም ያማረ እንደሆነው እንደ እርሷ መዓዛ ሽታ አይሆኑም። ነገር ግን የተባረከች እመቤታችን ቅድስት ድንግል ማርያም በማኅፀኗ በነበረችበት ወቅት ፊቷ ሲወዛ ፈጽሞ ያውድ ነበር። ሴቶች እንደሚያጌጡት ጌጥን አልወደደችም። በልቧም በአንደበቷም በሕይወቴም በሞቴም የኔ ጌጥና ደስታ በነፍሴም በሥጋዬም የተባረከች ማርያም አለች ትል ነበር። ለፊቴም ሴቶች እንደሚቀቡት ቅባት አልሻም፣ ቅባቴ የተባረከች ማርያም ናት። ያን ጊዜም በልቧ ደስ ተሰኘች፣ እንዲህም አለች፣ ዛሬስ ፈጽሜ እደሰታለሁ። የእስራኤል አምላክ አምላኬ ይመስገን፣ ለቅሶዬን አስወገደልኝ። ጠላቶቼ ሁሉ ይፈሩ ይጎሳቆሉ። የኢየሩሳሌም ልጆች ሆይ ቃሌን ስሙ። ሕፃን በጀርባዬ ሳለችም ጡቶቼን ሳጠባት ተመልከቱ። ልጅ በማጣቴ ከናንተ ያስወገዳችሁኝ፣ ቃላችሁንም ከፍ ያደረጋችሁብኝ ይህች ሴት እኔ ነኝ። ከናንተ የምትበልጥ ልጅን ተመልከቷት። ሰማይና ምድር የሰውና መላእክት ፍጥረት ሁሉ የልጅን አንዲት የራስ ጸጉሯን ዋጋ አይሆኑም። ብጽዕት ቅድስት የሆነች ሐናም እንደዚህ ትናገር ነበር። ዳግመኛም የኔ የሆናችሁ ሁሉ ደስ ይበላችሁ፣ እግዚአብሔር ማኅፀኔን ከፍቶልኛልና። ባሌ ኢያቄምም ይወደኛል፣ በእኔ ይደሰታል። ጥንቱን ያዝን ይተክዝ ነበር። እኔም በተመለከትኩት ጊዜ ሰውነቴ እንደ ሰም ይቀልጥ ነበር። በሚያነጋግረኝና በደስታ በሚስቅልኝ ጊዜ ደስ ይለኛል። ዝም በሚልበት ጊዜ ግን አዝናለሁ። በልቦና የተክዛለሁ። ዛሬ ግን ቢስቅም ዝም ቢልም ሕሊናዬ ከመደሰት ዝም አይልም። በምስጋና የተሸለመች ይህችን አንዲት ብላቴና ሳለችልኝ ስለ እርሷ አላዝንም። የዓለም ሕዝቦች ሁላችሁም ኑ፣ ልጄን አመስግኗት፣ እጅም ንሷት። እግዚአብሔር እኔንና ዓለማትን ሁሉ የምትጠቅም እርሷን ሰጥቶኛልና። ከሴቶች ሁሉ እንደኔ የወለደ ማን ነው? ነቢያትም ስለ እኔ ስለ ልጄ ትንቢት ተናገሩ።
የክብር ልጅ የሆነ አባቴ አሮንም ስለ ልጄ ክህነቱ ለዘላለም አይጠፋም፣ በዓለም ያላችሁ ሁላችሁ ወንድና ሴት ልጆችን መውለዳችሁ ለምንድን ነው? ከመልካም ነገር ሁሉ ያደረጉላችሁ ምንድን ነው? እንደ አንበሳ የሚጮኹ ከእናንተ የተወለዱ ነገሥታትም እነርሱ አልዳኑም፣ ሌላውንም አላዳኑም። እንስሳትን በጎችንና ፍየሎችን እንደሚነጥቁ ነብሮች ያሉ መሳፍንት ከንቱ ናቸው፣ ለዓይንም አልተገለጡም። የልጅ ልጅ ክርስቶስ ግን ለአብርሃምና ለዘሩ እስከ ዘላለም ድረስ ሕይወት ይሆናል። ስለ ልጄ ስለ ማርያም ነቢይ መካን 7 ወለደች፣ ወላዷን መውለድ ተሳናት አለ። መካን ያላትም አንዲት ልጅ የወለደችው ሐናን ነው። እርሷ ስለ 7 ልጆች ናትና በ7000 ዓመታት የተወለዱትንም ትፈርድባቸዋለች፣ በልጇም ትገዛቸዋለች። የቀደሙ ሰዎችም የእርሷን መምጣት ይጠባበቃሉ። ሰዎች ኑ ደስ ይበለን፣ በእርሷ ሐሴት እናድርግ፣ ኑ ፈጽመን እናመስግናት እያሉ በእርሷ ይደሰታሉ። ይህችም የነቢያት ወገን ነቢይት ሐና ናት። ልጅም ተናገረች፣ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል፣ ታላቅ ነገርን አድርጎልኛልና ስሙም ቅዱስ ነው። የተራቡትን ከበረከቷ አጠገባቸው አለች። ሐናም ከእስራኤል ዘንድ ፈጽማ የተራበች የተዋረደች ነበረች። ዛሬ ግን ጠገበች፣ ረሃብተኛዋንም ጥጋብ ተሰማት። የደስታና የሐሴት በር ማርያምን በወለደችልን ጊዜም እንደ ዓለም ሰዎች ትበላና ትጠጣ ዘንድ አልወደደችም። የአባቴ የዳዊት ትንቢት በእኔ ተፈጸመ አለች። ነገር ግን የእግዚአብሔርን ክብር በማየት እጠግባለሁ። ይህም የድንግል ማርያም ሥጋ ነው። ትርሲቱም በሁለት ወገን የሚቀርብ የእግዚአብሔር ምስጋና ነው። ኑ ክቡር ምስጋናው ሦስትነቱን በመሰወሪያው ይተረጎማል። ዳግመኛ መካኒቱን በቤቱ የሚያኖራት የልጆችን እናትም የሚያስደስታት እርሱ ነው። በእውነትም እግዚአብሔር ቅድስት ሐናን እናቱ ማርያምን እስከምትወለድለት ድረስ በዓለም ባለው መከራ ሁሉ እየፈተናት ኖረች። ልጇን አቅፋ ከጡቶቿም ወተትን እያጠባች ፈጽማ ተደሰተች። እስራኤል ከሐና ልጅ የዓለም መድኃኒት እንደሚወለድ በሰሙ ጊዜ በቅድስት ሐና ላይ በቁጣ ተነሱባት። በማቃለልም ልጄ እግዚአብሔርን ትወልደዋለች የምትይው የእውነትሽን ነውን? አንቺስ የእግዚአብሔር አያት ትባያለሽን? ዓለምን ሁሉ ከእግርሽ በታች ታሰግጃለሽን? እንደዚህ ለምን ታስቢያለሽ? በአንደበትሽ ለምን ተዋሻለሽ? ድሃ ነሽና ይህንን ሐሳብ ከልቦናሽ አስወግጂ። ገንዘብ ንጹሕ ልብስም የለምና በዚህ ሁኔታሽ ይህንን ነገር ታስቢያለሽን? አሏት። አይሁድ የክፋታቸው የቅናታቸው መጀመሪያ ይህ ነው። ያን ጊዜም ብጽዕት ሐና የአይሁድን ሊቃውንት ኑ በማስተዋል ስሙኝ፣ በእውነት ለእግዚአብሔር የሚሳነው ነገር አለን? ዳዊትስ የእግዚአብሔር መሥዋዕቱ የተሰበረ ልብ ነው፣ የዋህ ልቦናን ትሑት ስብዕናን እግዚአብሔር አይንቅም አላለምን? በነቢዩ በኢሳይያስ አንደበት እግዚአብሔር እንዲህ ይላል፣ ቃሌን ወደሚሰማ ወደ የዋህ ትሑት ወደሆነ ሰው በቀር ወደ ማን እመለከታለሁ አለ። ትእዛዜን በሚያደርገው ሰው መንፈስ ያድርበታል። እናንተ እንደተናገራችሁት እኔ ችግረኛ ነኝ፣ ልቤ ግን ትሑት ነው አለ። እግዚአብሔር በሀብቱ የሚመካ ባለጸጋን አይወድም፣ የትዕቢተኞች ነገርም አይሻ፣ ወደ ትሑቶች ይመለከታል እንጂ። ስለዚህ ይቅርታውን ከኔ አላራቅም፣ ይህችን ብላቴናዬንም ይቅርታ አሏት። በአንዲት ቃል ዓለምን ሁሉ ለፈጠረ እናቴ የሆነችው ከኔ ትወለድ ዘንድ እንዳላት በፊታችሁ ብድን እስከሚናገር ድረስ ስለ ልጅ የተናገሩትን አልሰማችሁምን? እኔ ከመጸነስ አስቀድሞ ከለከለ፣ ማኅፀኔንም የዘጋ እግዚአብሔር ስለ ሰጠኝ ሰላምም ትቀኑብኛላችሁ። ይህችንም ብላቴና ስለ አላፍ ልጆች አድርግልሻለሁ አለኝ። ተስፋዬ ይህ ነው። በእናንተ ላይ የበደልኩት ሳይኖር እኔን ለምን ትሰድቡኛላችሁ?
መካን እያላችሁ እንደ ጠላታችሁ ፈጽሞ እንደ ናቃችሁኝ ማኅፀኔ ተከፍቶ አንዲት ብላቴና ብወልድም መናቅን ናቃችሁኝ። የእስራኤል ሕዝቦች ሆይ ምን ያህል ትገፉኛላችሁ? እስከ መቼ ድረስ እታገሳችኋለሁ? እስከ መቼ ድረስ ከፊታችሁ ሸሻለሁ? ሥጋዬ ከሥጋችሁ አይደለምን? አጥንቴስ ካጥንታችሁ አይደለምን? ከእናንተ እንዳልተወለድሁ ለምን እንዴት ታደርጉኛላችሁ? እንባዬ ወደ እናንተ ይመለስ። ሴት ልጆቻችሁም የሚያዝኑ ይሁኑ፣ ሴቶቻችሁም አይደሰቱ፣ ማኅፀናችሁም የተዘጋ ይሁን። ቢወልዱም ለሀገር ለወገን የማይጠቅሙ ይሁኑ። ከእናንተም ይቅርታን የሚያደርግ ከእናንተ ወገን ጥበበኛ፣ አዋቂ፣ ቸር ንጉሥ አንድ ስንኳ ይውጣ። ለምን እንደዚህ ታደርጉኛላችሁ? ብላቴናዬንስ ለምን ታሰቃያላችሁ? መሲህ ክርስቶስን ጸንሳ ብትወልደውስ ምን ያህል ታሰቃዩታላችሁ? እኔ ሐዘኗን፣ ለቅሷን፣ ጭንቀቷን ሳላይ በመንገድ በበረሃ ሞት በሚያደርሰው ስደት ሁሉ ነፍሴ ብትለይ በወደደው አለች። እስራኤል ሁሉ በአንድነት ይህች ሴት ለምን ታስጨንቀናለች? ቀድሞ መካን ሆና ኖረች፣ በኋላም ደግሞ አንዲት ብላቴና አግኝታ በእኛ ላይ ትታበያለች። ይህ ልጄ የሰማያዊ ንጉሥ እናት ትሆናለች ትላለች። አሁንም ኑ እሷንም ልጇን በድንጋይ እንወግር ዘንድ ጽኑ መሐላ እንማማል። የዚህን ነገር መጨረሻ የከፋ አይሆንም ተባባሉ። ግማሾቹ ግን ከዚች ሴት ምን አለን? ይህ ነገር እውነት ከሆነም እንረዳዋለን አሉ። እስራኤልም ሁሉ ተነስተው ወደ ቤታቸው ሄዱ። ሐናም ጸጋና ሞገስን ስላገኘች ፈጽማ እግዚአብሔርን እያመሰገነች ወደ ቤቷ ገባች። በእርሷ ጥፋት የለባትም። ከሌሎች ሴቶች በመልካም ሥራ እንደ እርሷ የተመሰገነ የለም። ቸርነቷም ከክፋት የጸዳ ያማረ ነው። ዮዲትና አስቴር ስለ ቤታቸው ስለ ወገናቸው በመቅናት በጎልማሶች በረቱ። አንዲቱ ሆሊሆርኒስን በጥበቧ ገደለችው፣ አንዲቷም ሃማን በእንጨት ላይ አሰቀለችው። እነርሱ እንደ ቅድስት ሐና አልተመሰገኑም። በአቅማቸው በየዘመናቸው እስራኤል መንግሥትና መስፍን ባልነበራቸው ጊዜ ተነሱ እንጂ ስለምን ነገር ይናገራሉ? ከአዳም መወለዳቸውንስ እንዴት ይናገራሉ? ከአዳምና ከሔዋን ጀምሮ እስከ ኢያቄምና እስከ ሐና ድረስ በመጽሐፍ ተጽፏል። ነቢዩ ምስክር እንደሆነው አናጢዎች ናቁት። ይህች ድንጋይ የቤት ማዕዘን ማቅኛ ናት። ቤት የተባለችም እመቤታችን ድንግል ማርያም እርሷ የእግዚአብሔር ቤት የልዑል ማደሪያ ናትና፣ እርሷም በምድርና በሰማይ መካከል አስታራቂ ሆነች። በእርሷም ዓለም ሁሉ ተስማማ፣ ጥላቻን ገደለችው። የጠላት ግድግዳም ተናደ። ለራቁትም ሰላምን አደረገች፣ ለቀረቧትም ድህነትን አደረገች። ወደ ጥንተ ነገራችን እንመለስና ሐና በቤቷ ሳለች በልቧ አሰበች፣ ስለ ልጅም ምን ላድርግ? ይህ ነገር እውነት ከሆነ አምላክም በእርሷ ማኅፀን ካደረና ከተጸነሰ የእስራኤል ሕዝቦች ሁሉ ስለሚቀኑ እንዴት ያደርጓት ይሆን? እውነተኛ የሆነ የልጄ የጌታዬ ኢየሱስ ክርስቶስ ድምፅን በሰሙ ጊዜ የእርሷን ሀገር ለሀገር ያንከራትቷታል፣ ልጇንም ከኢየሩሳሌም ውጭ ይሰቅሉታል። ስለ ልጇ ምን ላድርግ? ለእኔ አንዲት ናትና እህትም ወንድምም የላትምና ያስጨንቀኛል። ስለ እርሷም አዝናለሁ። በእርሷ ላይ የሚፈጸመውን የእስራኤልን ተግዳሮት አስባለሁ። በኋላ ግን ለምድር ሕዝቦች ሰላምን፣ ይቅርታንና ቅንነትን ታፈራለች። የሚጠሏትም በሰውና በመላእክት ዘንድ የተጠሉ ይሆናሉ። አራዊት እስከሚበሏቸው ሲኦልም ለምግቧ እነርሱን በማግኘት እስከምትደሰት ድረስ ልጄን የሚወዷት የሚያከብሯት ደግሞ በሁሉም ሰው ዘንድ በልጇ በጌታችን በኢየሱስ ክርስቶስ ዘንድ የተወደዱ የተከበሩ ይሆናሉ። አቤቱ ሆይ ፍርዴን ፍረድ፣ አድነኝም፣ ስለ ቃልህም ፈውሰኝ። ድህነት ከኀጢአተኞች የራቀች ናት፣ ይቅርታ ፈጽማ የበዛ ነው።
እንደ ፍርድም አድነኝ። የከበቡኝ ያስጨነቁኝ ብዙ ናቸው፣ ምስክርነትን ከመስጠት ግን ወደ ኋላ አላልኩም። አቤቱ ነፍሴን አድናት። እግዚአብሔር ይቅርባይ እውነተኛ ነው። አምላካችን ይቅርባይ ነው። እግዚአብሔር ሕፃናትን ይጠብቃል። ይህችን ሕፃኔን ብላቴናዋንም አንተ ጠብቃት፣ ለአንተ አደራ ሰጥሃለሁ። አንተ መግባት፣ ለዘላለምም አንተ ረዳት ሆናት። እኔ ግን የአንዲት ልጄን ሐዘኗን ለቅሷን ሳላይ ነፍሴ ልትወጣ ትሻለች። ምን አደርጋለሁ? ድካሜን፣ የኃይሌን፣ የጉልበቴን ልምሾነት አንተ ታውቃለ። አቤቱ ነፍሴን ተቀበል፣ ለዘላለም ወደ አባቶች ርስት እሄድ ዘንድም አሰናብተኛለች። ቅድስት ሐና ይህንን ጸሎቷን በፈጸመች ጊዜ ሕማም ያዛት፣ ትንሽም ታመመች፣ በወርሃ ግዕዝም አረፈች። ብጽዕት የሆነች የቅድስት ሐና ዕረፍትም የሆነውም እመቤታችን ድንግል ማርያም በቤተ መቅደስ እያለች ነው። እናቷ ቅድስት ሐና እንዳረፈችም ነገሯት። እመቤታችን ማርያምም ሰምታ ወዮልኝ፣ ወዮታ አለብኝ፣ እናቴ ያዘንሁ የተከዘው እንደሆነ አድርጋ ተወችኝ። ወዮልኝ፣ ወዮታ አለብኝ፣ እንደ አንቺ ማን እናት ይሆነኛል? ለማንስ ተውሽኝ? እናቴ ሆይ ወዮልኝ፣ ወዮታ አለብኝ። የእስራኤል ልጆች ኑ አላቅሱኝ፣ አትናቀኝ፣ እኔ አንዲት ብላቴና ነኝ፣ ሌላ የለኝምና። ኤርምያስ ሆይ ስለ እናቴ ስለ ሐና ታለቃቅስ ዘንድና ትታኛለችና፣ በሰገነት በቤተ መቅደስ ብቸኛ ሆኛለሁና። ለእጆቼ ማን ውኃ ይሰጠኛል? በዐይኖቼ እንባ ጎረፈ አለች። እመቤታችን ማርያም በቤተ መቅደስ ብቻዋን እንዲህ ስትል ስታለቅስ የሚያረጋጋት አልነበረም። ነገር ግን የሰማይ መላእክት ይጎበኟትና ያረጋጓት ነበር። ሰማያዊ ህብስትን መግቧት፣ ሰማያዊ ጽዋን ዘወትር ያመጡላት ነበር። ምንም አይነት ነውር የሌለብሽ ሆይ አንቺ ቡሩክት ነሽ፣ ደስ ይበልሽ ይሏት ነበር። የእናቷን ጡት ከተወች 12 ዓመት በሆናት ጊዜም ቅዱስ ገብርኤል ወደ እርሷ መጣ። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነው። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ገናና ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለመንግሥቱም ፍጻሜ የለውም አላት። እግዚአብሔር አምላክም የአባቱ የዳዊትን ዙፋን ይሰጠዋል፣ ለያዕቆብ ወገንም ለዘላለሙ ይነግሣል፣ ለመንግሥቱም ፍጻሜ የለውም። ድንግል ማርያምም መልአኩ ቅዱስ ገብርኤልን ወንድ ሳላውቅ እንደምን ይሆንልኛል አለችው። መልአኩም መለሰላት እንዲህም አላት፣ መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጸልልብሻል። ከአንቺ የሚወለደው ይህ ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል። ከዘመዶችሽ ወገን የምትሆን ኤልሳቤጥም ጸነሰች። መካን ሲሏት ካረጀች ከሸመገለች በኋላ ወንድ ልጅ አገኘች። እነሆ 6 ወር ሆናት፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያምም የተላከውን መልአክ ገብርኤልን የእግዚአብሔር አገልጋዩ እንሆ አለው፣ እንደ ቃል ይደረግልኝ አለችው። መልአኩም ከእርሷ ሄደ። ያን ጊዜ እመቤታችን ማርያም እናቴ ሐና የነገረችኝ እውነት ሆነን አለች። እርሷ የእግዚአብሔር ልጅ ካንቺ ይወለዳል፣ እግዚአብሔር አገልጋዩ አድርጓታልና። ርብቃ ታላቁ ለታናሹ ይገዛል ባለች ጊዜ በእውነትም መንፈስ ቅዱስ በርብቃ አፍ ተናገረ። ሐና ግን ፈጽማ ትከብራለች፣ ከሴቶች ሁሉ ተለይታ ብጽዕት ናትና። በአማላጅነቷ የሚተማመንም ብፁዕ ነው። በዕጣንና በቁርባን መታሰቢያዋን የሚያደርግ ብፁዕ ነው። ስለ ቅድስት ሐና ብሎ ህብስትንና ቀዝቃዛ ውሃን የሚሰጥ ብፁዕ ነው፣ 100 እጥፍ ያገኛልና። በዚህ ዓለም በሥጋው ይድናል፣ በሚመጣው ዓለም መልካም ዋጋን የማያልቅ ሕይወትን ያገኛል። ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስም ነቢዩን በነቢይ ስም የተቀበለ የነቢዩን ዋጋ ያገኛል። ጻድቅን በጻድቅ ስም የተቀበለ
የጻድቅን ዋጋ ያገኛል። ከታናናሾቹ አንዱን በእኔና በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣውን ዋጋውን አላሳጣውም አለ። ስለዚህ ችግረኛና ምስኪን የምሆን እኔ እንደ ተቻላችሁ መጠን የብጽዕት ሐናን መታሰቢያ አድርጉ። መታሰቢያዋን ማድረግ አትርሱ። በጨከነ ልቦናችሁ ወደ እርሷ ለምኑ። እርሷም የኃጢአታችሁን ስርየት ታገኙ ዘንድ የልጅ ልጅ ወደ ሆነው ወደ እግዚአብሔር ቃል ወደ መድኃኒታችን ኢየሱስ ክርስቶስም ትለምንላችኋለች። ደስተኛ ከሆኑ ከማኅበረ በኩር፣ ከሰማዕታት፣ ከጻድቃን፣ ከነቢያት፣ ከሐዋርያት፣ ከደናግል፣ ከመነኮሳት ማኅበር ይልቅ አስቀድማችሁ መታሰቢያዋን አድርጉ። እነርሱ ስለ ልጇ ልጅ ስለ ኢየሱስ ክርስቶስ መራራ ሞትን ታገሱ። ቅድስት ሐናን ከልባችሁ አስቧት። ልጅ ያለ አባት ይከብራልን? ብላቴናስ ያለ እናት ትከብራለችን? እናንተም እናታችን ሐናን እንደ ልጇ እንደ እግዝእትነ ማርያም አድርጋችሁ አክብሯት። ክብረ በዓልም አድርጉላት። ዳግመኛም ልጅ ባለማግኘቷ የእስራኤል ልጆች እንዳቃለሏት ቸል አትበሏት። ቸል ስላሏት ስለ ናቋትና ስለ ገፏትም በእግዚአብሔር ዘንድ የምትታሰብ የምታስፈርድ ሆነች። ብጽዕት ሐናን በክብር በገናናነት የሰማይና የምድር ንግሥት በሆነች በተባረከች ልጇ ቀኝ ቆማ ባዩአት ጊዜም ሁሉም ያለቅሳሉ። በእናንተ ዘንድ ካህን ልባል የማይገባኝ ድሃና ምስኪንን ይናገራለሁ። ሦስትነቱ በማይመረመር ስውርነቱ ምልእነቱ በማይታወቅ የሃይማኖት መሠረት በሆነ በእግዚአብሔር ስም በምእመናን ልቦና የበረከት መዝገብ ይጨምራል። እያንዳንዱም አንዲት ስግደት ይሰግድለታል፣ በእያንዳንዱም በአንዲት ስግደት ይመሰገናል። የአዶናይ የእግዚአብሔር እናቱ ለእመቤታችን እናት ለሆነች ለሐና የውዳሴና የምስጋና እጅ መንሻ ይገባል። የሁለተኛዋ ሰማይ መገኛ እርሷ ናትና የጸሎቷ ኃይል የቤተ ክርስቲያን ልጆች ሆንን ሁላችን ይጠብቀን ለዘላለሙ አሜን። ሰማያዊ ለሆነው የአብ ሙሽራ ለሆንሽ፣ ቀዳማዊ ለሆነው ለወልድ እናትም ማደሪያ የሆንሽ፣ አዳኝ ለሆነው ለመንፈስ ቅዱስ ታቦቱ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። ላዘነ ለአዳም መድኃኒት ለተገደለ ለአቤል የቤቱ መሠረት የሆንሽ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። የሴቶች ሁሉ ንግሥት የሆንሽ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። የሳራና የኬጡራ ንግሥታቸው የምትሆኚ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። የርብቃ የለያና የራሔል የደስታ ሕይወታችሁ የምትሆኚ እመቤቴ ሐና ሆይ ለአንቺ የምስራች ይገባሻል። እመቤቴ ሐና ሆይ የኪሩቤል ገናናነት በሚሰማበት በጽናቸው በሚታጠንበት የኪሩቤል ክንፍ በተዘረጋበት የነቢያት ትንቢት በተነገረበትና የሐዋርያት ስብከት በተሰበከበት ለአንቺ የምስራች ይገባሻል። እመቤቴ ሐና ሆይ ሜልካ፣ ቴርሳ፣ ሄግላ፣ ኖኋላና መሐላ በንግሥናሽ ገናናነት ተመኩ። 5 የሆናችሁ የሰለባድ ልጆች ሆይ ቅድስት ሐናን በቀደሙት አባቶች አምሳል ዛሬ አረፈች። ስለ እኛም ትለምናለች፣ በእግዚአብሔር ዘንድ ሞገስን አግኝታለችና። የሕያው እግዚአብሔር ቃል የሆነ አምላክን የወለደች የእመቤታችን ማርያም እናት ሐናም ከተከበሩት የተከበረች ንጽሕት ናት። ይህች ጻድቅም ከኢየሩሳሌም የሆነ የማጣት ልጅ ናት። እርሱ ከሌዊ ወገን የሆነ ነው። ብጽዕት ሐና ፈጥና ተነሳች፣ የጎሰቆለ ልብሷንም ከላዩ አስወገደች፣ ታጠበች፣ ተቀባባች፣ በጌጧም ታጌጣለች፣ የሚያስውብ ልብስንም ለበሰች። ትጸልይ ዘንድም ወደ እግዚአብሔር ቤተ መቅደስ ሄደች። በመንገድ ስትሄድ ረጅም ዛፍን አየች። በዛፍም ወፎች ከልጆቻቸው ጋር ነበሩ። ብፁዕ ኢያቄምም ይህንን ሰምቶ ተደሰተ፣ እግዚአብሔርንም አመሰገነው። ልመናዬን ያልናቀ ጸሎቴን የተቀበለ የእስራኤል አምላክ እግዚአብሔር ይመስገን አለ።
ነቢዩ በመዝሙር እግዚአብሔር ኃጢአቱን ያልቆጠረበት ሰው ብፁዕ ነው እንዳለ በእውነትም የነቢዩ ቃል አያብልም። ዳግመኛም እግዚአብሔር ልባቸው ገር ለሆኑ ሰዎች ቅርብ ነው፣ ሰውነታቸውን ያዋረዱ ሰዎችንም ይረዳቸዋል አለ። ከዚህ በኋላ ብፁዕ ኢያቄም የበጎቹንና የመንጋዎቹን ጠባቂዎች እረኞችን ጠራ። ለእግዚአብሔር ቁርባን መሥዋዕት የሚሆኑ 2 በጎችን አምጡልኝ አላቸው። ላሞቹንና በጎቹን አመጡለት። ለእግዚአብሔር መሥዋዕትን አቀረበ። ወደ ቤቱም ገባ። ለድሆችና ለዘመዶች ሁሉንም ግብዣ አደረገ። ከዚህ በኋላ በሦስተኛው ቀን የተከበረ ኢያቄም በልቡ አሰበ፣ መልአኩ በራእይ የነገረኝ እውነት ከሆነ ለእግዚአብሔር መሥዋዕት ይሆን ዘንድ ያማረ ወይፈንና ንጹሕ ጊደርን ዳግመኛ ወስዳለሁ፣ ይሰዋቸው ዘንድም አቀርባለሁ አለ። በዕንቁ ከተሠራችው በቤተ መቅደስ ውስጥ ባለው አክሊልም ፊቴን አየዋለሁ አለ። በመሰዊያው የተቀመጠ በዕንቁ የተሠራ አክሊል በዚያ አለና ከእስራኤል ልጆች ወገን የሚያቀርበው ስለት ቢሆን በፈቃድም ቢሆን ኃጢአቱን ለማስተሰሪም ቢሆን ለእግዚአብሔር የሚሰዋውን መሥዋዕት እግዚአብሔር ከተቀበለው መሥዋዕቱን የሰዋው ሰው ፊት በዕንቁ በተሠራው አክሊል ውስጥ እንደ መስታወት ይታያል። እግዚአብሔር መሥዋዕቱን ያልተቀበለው ከሆነ በተሠራው አክሊል ውስጥ አይታይም። ከእናታችን ከቅድስት ሐና ከቅዱስ ኢያቄም በረከት ረድኤት ያሳትፈን፣ በተሰጣቸው ቃል ኪዳን የሚጠብቁን አሜን።